ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ ነው ጀመረ። ደረጀ ልማ ነኝ። ሱዳን በኢትዮጵያ ላይ ያቀረበችው ክስ ቀጣናው ላይ ውስብስብ ችግር እንደሚፈጥር የተገለጸው ባሳለፍነው ሳምንት ነበር። በሌላ በኩል ኢትዮጵያ ብሔራዊ ጥቅሟን ማስጠበቅና የውስጥ አንድነቷን በማስከበር በኩል ከምንጊዜውም በላይ በትኩረት መስራት እንደሚገባት የዘርፉ ተንታኞች ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ኢትዮጵያ ከሀገራት ጋር ያላትን ግንኙነት ለማጠናከር የዲፕሎማሲያዊ ስራዎችን አጠናክራ እንደምትሰራ ይገለጻል። ይሁን እንጂ ሰሞኑን በሱዳን የውጭ ጉዳይ ሚኒስትርና በወታደራዊ ቃል አቀባዩ በጋራ በሰጡት መግለጫ ኢትዮጵያ ላይ ክስ ተመስርተዋል። ይህንንም ተከትለው ኢትዮጵያ ካለባት የውስጥ ችግር እንዲሁም ከግብጽና ከኤርትራ ጋር ካላት የሻከረ ግንኙነት አኳያ ምን አይነት ቅድመ ዝግጅትና የጥንቃቄ እርምጃዎች ይጠበቃሉ ስንል የዓለም አቀፍ ግንኙነት ባለሙያዎችን ጠይቀናል። የዓለም አቀፍ ግንኙነት ባለሙያው አምባሳደር ጥሩነህ ዜና በሰጡት ምላሽ ኢትዮጵያ ወታደራዊ ኃይሏ ማጠንከርና የውስጥ ሰላሟን ማረጋገጥ ወሳኝና ሊተኮርበት የሚገባ አጀንዳ ነው ብለዋል። ኢትዮጵያ እኔ ሁልጊዜ የምናገረው ወይም የማምነው ኢትዮጵያ ከጎረቤት አገር ጋር ግንኙነት ጥሩ ግንኙነት እንዲኖራት ያስፈልጋል። ያ ጥሩ ግንኙነት ናሽናል ኢንተረስትን የሚደግፍ እስከሆነ ድረስ ናሽናል ኢንተረስትን የሚጎዳ ነገር እያዩ ወይም እያለ አይ ጎረቤት ነው በቃ ከጎረቤት ስለሆነ ጥሩ ግንኙነት መፈጠር አለበት በመጽሐፍ ቅዱስ ሕግ መባል የለምና ለኢትዮጵያ ትልቁ ነገር ዋናውና ትልቁ ነገር በወታደራዊ ኃይል ጠንካራ ሆኖ መገኘትና የውስጥ አንድነትን ማጠናከር የውስጥ አንድነት ማጠናከር በሰላማዊ መንገድ የሚል ከሆነ ደግሞ የማይሳካ ከሆነ እነሱ በወጡበት መንገድ መጥቶ ቤት ውስጥ ያለውን ነገሮች ማስተካከል ያስፈልጋል። ሌላኛው የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላው ሊበል በበኩላቸው ቀጠናውን ወደ ተወሳሰበ ችግር የሚወስዱ ነው ይላሉ። ድሮኖች የተባበሩት አረብ ኤሚሬት ድሮን ከኢትዮጵያ ተነስተው የሱዳንን አየር ማረፊያ እንደደበደቡ ግን ደግሞ ከፍተኛ ሰብአዊና ቁሳዊ ውድመት እንዳደረሱ ዘገባዎች የተለያዩ ዓለም አቀፍ ሚዲያዎች ተናግረዋል። ይሄ እውነት ነው አይደለም የሚለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የሚወስን ቢሆንም በኢትዮጵያ ግን በተለይ ደግሞ የትኛውም ሀገር የሌላውን ሀገር ሉዓላዊ ግዛት በመጣስ የትንኮሳ ማድረግም እንዲሁም ደግሞ ወታደራዊ ጥቃት ማድረስ ከዓለም አቀፉ የዲፕሎማሲያዊ ግንኙነትን አንጻር እንዲሁም ደግሞ ከዓለም አቀፉ የተባበሩት መንግስታት የድንበር ኮሚሽን ወይም የአንድ ሀገር ሉዓላዊነት የሚጥስ እንደመሆኑ መጠን የኢትዮጵያ መንግስት እንደ መግለጫ እንዳወጣው እንዳልሆነና መግለጫው መሰረተ ቢስ እንደሆነ በመግለጫ ሁላችንም አይተናል። ነገር ግን እኛ ስለተናገርን ብቻ ሳይሆን ይሄ የራሱ ወታደራዊ ሳይንስ ነው፣ እውነት ነው አይደለም የሚለው የሚመለከተው ዓለም አቀፍ ተቋም ውሳኔ የሚሰጥበት ነው። ነገር ግን ኢትዮጵያ ካላት የውስጥ ችግር አንጻር ቀጥታ ከሱዳንም ጋር የራሱ የሆነ ግንኙነት ስላለው ከኤርትራ መንግስትም ጋር እንደዚሁ በኢትዮጵያ ዘርፈ ብዙ ችግሮችን ውስብስብ ወደ ተወሳሰበ ቀጠናዊ ችግር የሚወስድ ነው ብለን መውሰድ እንችላለን። ኢትዮጵያ በሱዳን የውጭ ጉዳይ ሚኒስትሩና በወታደራዊ ቃል አቀባዩ በጋራ በሰጡት መግለጫ የቀረበባትን ክስ መሰረተ ቢስ ነው ስትል ውድቅ ማድረጓን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ማስታወቁ አይዘነጋም።
ቻይና ለ53 አፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ እንዲያስገቡ መፍቀዷ ለአፍሪካውያን ከፍተኛ የንግድ እንቅስቃሴ ይፈጥራል የተባለው በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል ቀደም ሲል የተቋረጠውን የአሜሪካ ነፃ የንግድ ስምምነት አጎዋን ሊተካ እንደሚችል የምጣኔ ሀብት ባለሙያዎች ገልጸዋል። ገነት ዘዘው ያዘጋጀችውን መሳይ ገዛኸኝ እንደሚከተለው ታቀርበዋለች። ቻይና ለ53 የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ እንዲያስገቡ መፍቀዷን ተከትሎ ለአፍሪካ ብሎም ለኢትዮጵያ የሚኖረው ጠቀሜታ ምንድነው? እንዲሁም ቀደም ሲል የነበረውን የአሜሪካ ነፃ የንግድ ስምምነት አግዋን መተካት ይችላል ወይ ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኒዮስ በረሀ ተስፋ በሰጡት ምላሽ ቻይና ይህንን ውሳኔ መወሰኗ አፍሪካ የተሳለጠ የንግድ እንቅስቃሴ እንዲኖራት ያደርጋል ብለዋል። ቻይና አንዱ ጥቅሙ ምንድነው? የቻይና ኩባንያዎች አፍሪካ ውስጥ መጥተው ፋብሪካ ከፍተው እያመረቱ ሊልኩ የሚችሉበት ሁኔታ ይፈጠራል። እኛም ባናመርት ራሳችን ማለት ነው። ስለዚህ መጨረሻ ላይ ተጠቃሚ አፍሪካ ነው የሚሆነው። ሰራተኛ ይቀጠራል፣ ኢንዱስትሪ ይስፋፋል፣ ሰዎች ስራውን ይለምዳሉ። የሀገር ውስጥ ባለሀብቶች ይህንን ስራ እየተኩ ሊሄዱ የሚችሉበት ሁኔታ ይፈጠራል እና ቻይና ደግሞ እንደዚሁ የእነሱን ቴክኖሎጂ በማጋራት የታወቁ ናቸው። ምክንያቱም ቴክኖሎጂ ነው የሚሸጡልን ለኛ። ይህ ትልቅ ነገር ነው የማስበው። እንግዲህ አገዋ በየጊዜው የሚታደስ እና አገዋ ደግሞ የነበሩት መስፈርቶች ብዙ አፍሪካ ሀገሮች በጭንቀት የሚያሟሏቸው ናቸው። አሁን የሰብአዊ መብቶች ጉዳይ፣ የሰላም ጉዳይ፣ ጦርነት አለመኖር ጉዳይ እነዚህን ሁሉ ያካትታል እና ዩናይትድ ስቴትስ በማንኛውም ጊዜ ፕሬዚደንቱ ሊሰርዙ የሚችሉበት ሁኔታ ነበረ። የቻይና እንደዚህ አይነት ነገር የለውም። የቻይና እንደዚሁ ድፍን ባለመልኩ ምናልባት ከኢስዋቲኒ በስተቀር ስዋዚላንድ የምትባል ሀገር አፍሪካ በሙሉ አሁን መበርታት ነው ያለባቸው። በተለይ ከዚህ ከአፍሪካ የንግድ ቀጠና ጋር ተያይዞ ለምሳሌ እነ ደቡብ አፍሪካ፣ እነ ግብጽ ኢትዮጵያ ውስጥ መጥተው ሊያመርቱ የሚችሉበት ሁኔታ ሊፈጠር ይችላል። ባለሙያው አክለው የአፍሪካ ሀገራት በሚሰማሩበት ዘርፍ ላይ ከፍተኛ ጥቅም እንደሚያገኙ ገልጸው በመሆኑም አምራቾች ከቀረጥ ነፃ የሚላኩ ምርቶች የትኞቹ ናቸው የሚለውን ማጤን እንደሚጠበቅባቸው ጠቁመዋል። አገዋም ከሆነ ዋጋ የለውም እኮ ለሌሎች አፍሪካ ሀገሮች ያልተከለከሉም ከሆን በደፈናው 15% ታሪፍ ጥለዋል ፕሬዚደንት ትራምፕ። በፊት የአገዋ ከታሪፍ ነፃ የሚባለው ነገር አሁን እሳቸው ዓለም አቀፍ የሆነ 15% ታሪፍ ብለዋል። እሱ አፍሪካን ይጨምራል። የአፍሪካ ሀገሮች ከፍተኛ ጥቅም ያገኛሉ። በዚህ እነ ለሴቶ ለምሳሌ እስከ 60% የሚሆን የውጭ ገበያቸውን የሚያገኙት የነበረ ከዚህ ከአገዋ በሚደረግ እንቅስቃሴ ነው። ስለዚህ ይጠቀማሉ የሚል ግምት አለኝ። እኛም አሁን ግን ዋናው ነገር ኢንዱስትሪ ፓርኮቻችን እና እነዚህ የኢኮኖሚ ዞን ተብሎ የተቋቋሙት እነሱ የሚፈለገው ምንድን ነው? ከቀረጥ ነፃ የምንልከው አፍሪካ ውስጥ ሌሎች ሀገሮች አሁን ከውጭ የሚያመጧቸው እቃዎች ምንድን ናቸው? ከቀረጥ ነፃ የምንልከው የሚለውን ነገር የእኛ ባለሀብቶች በዚህ ጉዳይ ላይ መሰማራት ይኖርባቸዋል። አስፈላጊ ከሆነ ደግሞ መንግስት አንድ የስትራቴጂ ጥናት ሊያጠኑ የሚችሉ ቡድን አቋቁሞ ባለሀብቶቹን ሊደግፍ የሚችሉበት ሁኔታ ይፈጠራል የሚል ነው እንጂ ችግር ይገጥማል የሚል እምነት የለኝም። ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ በበኩላቸው የቻይና ውሳኔ ከጥሬ ዕቃ ባሻገር በሌሎች ምርቶች ላይ ከፍተኛ የንግድ እንቅስቃሴ እንደሚፈጥር ብሎም አገዋን ሊተካ እንደሚችል ገልጸዋል። ከኛ ምን አይነት እንደሚወስዱ ዲቴል የተጠቀሰ ነገር የለም። ምናልባት ጥሬ ዕቃዎች ከቻይና የተለየ በጥሬ ዕቃ ደረጃ ትልቅ አስተዋጽኦ ይኖረዋል። ይዘቱ ሰፊ ነው የሚሆነው። ከጥሬ ዕቃ አንስቶ እንደገና ይሄ ኢኖቬቲቭ የሚሆኑ ሁሉ ነገር ወደ ቻይና በርከት ያለ ዕቃ ይሄዳል ብለን እናስባለን። የአሜሪካው የሚፈልጋቸው እና አሁን ቻይና የከፈተችው ነፃ የንግድ ግንኙነት የተቀረጥ ነፃ ወደዛ የሚገቡበት ነገር ትልቅ እንትን አለው እና ቻይና ትልልቆቹን ነገሮች ነው ምክንያቱም እሷ ሰርታ እንደገና ለሌላ ገበያ እሴት ጨምራ ለሌላ ገበያ የምታውለው ስለሚኖር እኛ ጋር ደግሞ አሁን ይሄ የማዕድን እና የተፈጥሮ ሀብቶች ትልቅ መነቃቃት ይኖራል፣ የተሻለ ነገር ይኖራል ብለን እናስባለን እና ትልቅ የንግድ እንቅስቃሴ ወደኛም ሊተርፍ የሚችል ለዓለምም ትልቅ አስተዋጽኦ ቻይና ያደረገችው ከአሜሪካ በተሻለ ይሆናል ብለን እናስባለን።
የአሜሪካና የኤርትራ ግንኙነት ዳግም መታደስ ከኢትዮጵያ የውስጥ ችግር አኳያ ስጋትን የሚፈጥር በመሆኑ ጥንቃቄ ሊደረግ ይገባል የተባለውም በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ለማስቻል በሚደረገው ጥረት የሀገራቱ ግንኙነት መታደስ እንቅፋት ነው ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። አሜሪካ በኤርትራ ላይ የተጣለው 4 የጦር መሳሪያ ማዕቀብ እንዲነሳ መወሰኗ የኢትዮጵያ ባህር በር ፍላጎት ላይ አሉታዊ ተጽዕኖ የሚፈጥር ነው ሲሉ የዘርፉ ተንታኞች ገልጸዋል። የአሜሪካና ኤርትራ ግንኙነት መታደስና የጦር መሳሪያ ማዕቀቡ በዚህ ወቅት እንዲነሳ መደረጉ የሚኖረው ተጽዕኖ ምንድን ነው? ምንስ መደረግ አለበት? ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ጥላውን ሊበልን በሰጡት ምላሽ ኢትዮጵያ ውስጥ ካለው የውስጥ ችግር አኳያ እንዲሁም ቀጠናው ካለበት ውጥረት አንጻር ጫና ይፈጥራል ብለው ኢትዮጵያ የባህር በር ለማግኘት የምታደርገው ድርድር ላይ ጫና የሚፈጥር ነው ብለዋል። የአሜሪካና የኤርትራ ግንኙነት ወደ ነበረበት እንዲመለስ ወይም ግንኙነታቸው እንዲታደስ ወይም በመታደሱ በኢትዮጵያ ኢትዮጵያ ውስጥ አሁን ካለው ችግር ተደምሮ እንዲሁም ደግሞ ከቀጠናው ከአፍሪካ ቀንድ ሀገራት ጋር ያለው ከሱዳን ጋር ማንሳት ትችላለች፣ ከሶማሊያም ጋር ከኤርትራም ጋር ያለን ነባራዊ ሁኔታ ለኢትዮጵያ መልካም አይደለምና ይሄ እንዳለው ደግሞ የአሜሪካ ከኤርትራ ጋር ያለን ግንኙነት ማደሱ ለኢትዮጵያ መልካም አይደለም። ይሄ የሆነበት በዋናነት ኢትዮጵያ የባህር በር ጥያቄ አላት። የባህር በር ጥያቄ ደግሞ በዋናነት ኤርትራ በተለይም ደግሞ ከለውጡ በፊት የነበረው ሆን ተብሎ ወደ ኤርትራ የተጠቃልለው የአሰብ ወደብ ኢትዮጵያ ይገባኛል ጥያቄ አንስታለች። በዚህም ደግሞ የአሜሪካ መንግስት ውሳኔ ትልቁን ድርሻ ስለሚይዝ ኢትዮጵያ በቀላሉ የባህር በር ለማግኘት ከኤርትራ ማለት ነው ትቸገራለች ማለት ነው። እንደምታውቀው አሜሪካ የዓለም አቀፉ የዲፕሎማሲያዊ ተጽዕኖ አንጻርም በኢኮኖሚ በዲፕሎማሲያዊ ጫናም የራሷን ሚና ስለምትጫወት እንዲሁም ደግሞ በዓለም አቀፍ ሕጎች ተገዥ እንዳለመሆኗ መጠን በቀጠናው ያላትን ፍላጎት ለማደስ ፍላጎት ማሳየቷ በቀጠናው ሀገራት ምናልባትም ከሰላም አንጻር የራሱ የሆነ አዎንታዊ ሚና ይኖረዋል። ነገር ግን ኢትዮጵያ ከኤርትራ ጋር በተለይም ደግሞ የአሰብ ወደብን ለማስመለስ ሄደችበት ያለው ዲፕሎማሲያዊ ድርድር ወይም ንግግር የራሱ የሆነ ጫና ስለሚኖረው እንዳልኩሽ ለኢትዮጵያ መልካም ነው የሚባል አይደለም። ሌላኛው የዓለም አቀፍ ግንኙነት ባለሙያ አምባሳደር ጥሩነህ ዜና በበኩላቸው ኢትዮጵያ የማንኛውም ሀገር ተጽዕኖ መመከት የሚያስችል የተጠናከረ ወታደራዊ አቅም ያላት ሀገር ናት ብለው የኢትዮጵያን ከፍታ የማይፈልጉ ሀገራት ኤርትራን እንደ መሳሪያ መጠቀም የተለመደ ነገር ቢሆንም የጦር መሳሪያ ማዕቀብ መነሳቱ ስጋትን የሚፈጥር አይደለም ሲሉ ተናግረዋል። የሚያሳስብ ነገር አይደለም። ኢትዮጵያ ትልቅ ሀገር ነች። ኢትዮጵያ ምናልባት አንድ ነገር ጦርነት ቢጀመር መቼስ መሳሪያ ብቻውን አይዋወቃም። ሰው ነው የሚዋጋውና እስከ 1 ሚሊዮን ወታደር ሞቢላይዝ ለማድረግ የምትችል ሀገር ነች። ለኤርትራ ቀርቶ ሌላውም የማያሳስባት ሀገር ነች። አድንቅ ኤርትራን የሚረዱ እንደ የመሳሰሉ ሌሎቹም ምናልባት በቀጥታም ባይሆን በግብጽ በኩል የሚሰጡ ብዙዎች ይኖራሉ። እኛ ኤርትራ እና ኢትዮጵያ ምናልባት ኤርትራ ነጻ ከመውጣት ነጻ ወጣ ቢሆን ብዙ ሀገሮች ኤርትራን የሚረዱ አሉ። ለምንድነው ቢባል ኢትዮጵያ በጣም ጎርታ እንዳትወጣ የሚፈልጉ ሀገሮች በሙሉ ኤርትራን እንደ መሳሪያ ለመጠቀም ፍላጎት አላቸው። አሜሪካ በኤርትራ ላይ ጥላው የነበረው ማዕቀብ መነሳት የሰብአዊ መብት ተሟጋቾችን ነቀፌታ አስከትሏል። የዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ውስጥ ባለው የሰብአዊ መብት አያያዝና ሀገሪቱ በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች መሰንዘራቸውን ዘገባው አመላክተዋል። ህወሓት እያደረገው ያለው ተግባር የትግራይን ክልል ወደ አላስፈላጊ ጦርነት የሚከት ነው ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የገለጹትን በዚሁ ባሳለፍነው ሳምንት መጨረሻ ነበረ። የፌዴራል መንግስት በክልሉ ዳግም ጦርነት እንዳይፈጠር ማድረግና ህግን ማስከበር ይጠበቅበታል ሲሉ ፓርቲዎቹ ገልጸዋል። መሰረት ባዩ
በፕሪቶሪያው የሰላም ስምምነት ውድቅ የተደረገው የትግራይ ክልል ምክር ቤት በትናንትናው ዕለት ህወሓት ወደ ስራ እንዲመለስ ወስኗል። በዚህም ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርገው መምረጡን ይፋ ያደረገ ሲሆን ለምክር ቤቱ ዋና አፈ ጉባኤና ምክትል አፈ ጉባኤ መርጧል። ይህንን ውሳኔ እንዴት ትመለከቱታላችሁ ሲል ኢሳት በክልሉ የሚንቀሳቀሱ ፓርቲዎችን ጠይቋል። የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ እንደገለጹት ህወሓት ካለፈው ስህተቱ ያልተማረ ነው ያሉ ሲሆን አሁን ላይም ይህ ህገወጥ ቡድን እያደረገ ያለው ተግባር ክልሉን ወደ አላስፈላጊ ጦርነት የሚከት ነው ብለዋል። አሁን በስለውነት ህወሓት የሚባል ድርጅት ኢትዮጵያ ውስጥ የለም። እንደሚታወቀው ህገወጥ ቡድን ያለው አማጺ ያ አማጺ ቡድን ደግሞ ምክር ቤት ሰብስቤያለሁ ብሎ ጉባኤ አድርጎ እንዲህ አይነት ድራማ ሊቀመንበር መርጫለሁ አፈ ጉባኤ መርጫለሁ ብሎ ሲተውን ብለዋል። ሁላችን እንዳየነው ይሄ ትግራይ ህዝብ ስጋት ውስጥ ይጥላል። ቀላል አይደለም። እንደሚታወቀው ከፕሪቶሪያ የሰላም ስምምነት በፊት ጦርነት ውስጥ ነው የነበረችው ትግራይ ክልል በተለይ በህወሓት ምክንያት ሄደው ህወሓት ያው የሰላም ሂደቱ ጊዜ መግዣ ተጠቅሞ ራሱን አደራጅቶ አሁን መንግስት ነኝ ብሎ መጥቷል። በይፋ ጦርነት አውጀዋል ማለት ነው። ከዚህ የተነሳ የትግራይ ህዝብ አሁን ስጋት ውስጥ ነው ያለው፣ ጭንቅ ውስጥ ነው ሁሉም ያለው። የትንሳኤን ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው ቡድኑ የህግ ጥሰት እያደረገ በመሆኑ የፌዴራል መንግስት ህግን ማስከበር ይጠበቅበታል ሲሉ ተናግረዋል። በአንድ በኩል ህገወጥ፣ በሌላ በኩል ደግሞ ጊዜው የጨረሰ በሶስተኛ ደረጃ ደግሞ ያልተሟላ የምክር ቤት አባላት ሆነው የተመረጡ በስምረት በወለዶ የሚባሉ ፓርቲዎች ከህወሓት ተገንጥለው የወጡበት ሁኔታ ያለ በብዙ መልኩ ይሄ ህገወጥ ስብስብ ሰብስቦ መንግስት ነኝ ብሎ ማለት ያው ግልጽ የሆነ ህገ መንግስታዊ ጥሰት ነው። ከፌዴሬሽኑን የማፈንገጥ ተግባር ነው። ቀጥሎ የሚመጣው ነገር እንግዲህ እኔ እንደሚመስለኝ የህዝብ ተወካዮች ምክር ቤት ተሰብስቦ አስቸኳይ የሆነ ይሄ ቡድን ላይ የአሸባሪነት ውሳኔ ሊወስን ይገባል ብለን እናምናለን። አሁን ላተቱ አገነስ ቴሌክ ከዚህ ቡድን በተቃራኒ እየቆመበት ስለሆነ መንግስት በስነ ስርዓት የህዝቡን ትግል መምራት ነው ያለበት። የአክሱማዊ ዋዕላ ፓርቲ የፖለቲካ ጉዳዮች አስተባባሪ አብርሃም ገብረወልድ በበኩላቸው ተከታዩን ብለዋል። የፕሪቶሪያ ውል መተግበር ፕሪቶሪያ ውል ደግሞ የትግራይ ሁሉም የልማት አውታሮች ወደ ነበሩበት መመለስ፣ ህዝቡ ወደ ነበረበት መመለስ፣ ለትግራይ ህዝብ የሚገባውን በፌዴራልና በክልሉ የሚገባውን ጥቅም ማስጠበቅ ነው ሰላምን ሊሆን የሚችለው። ስለዚህ የተሻለ የሚሆነው የሚኒማም ስታንዳርድ ውሉን ጦርነቱን እንዲቋረጥ ያደረገው የፕሪቶሪያውን ውል ተግባራዊ ማድረግ የመጀመሪያው ነው። ይህን ደግሞ ቁጭ ብሎ እዛም ማሻሻያ አለው ይፈቅዳል ህጉ። ማሻሻያ ስለሚፈቅድ እዛ ለሁሉም የማይመች ነገር ካለው ማሻሻል ይቻላል። ቁጭ ብሎ መነጋገር ነው እንጂ ኢትዮጵያ እየፈረሰች ነው ያለ። ከዚህ ቀደም ህወሓት በፈጠረው ችግር ምክንያት የትግራይ ክልል ህዝብ ብዙ ዋጋ ከፍሏል ያሉት የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ አሁን ላይ ህዝቡ የቡድኑን ተግባር በመቃወም ድምጹን ማሰማት አለበት ብለዋል። በቀጥታ እስከዛሬ ያልተገበሩትን የፕሪቶሪያ የሰላም ስምምነት ተግባራዊ እንዲሆን ማድረግ ነው። ባለድርሻ አካላትን በመሰብሰብ መላ የሚመለከተው በተለይ የትግራይ ህዝብ ሌሎች የፖለቲካ ፓርቲዎችን ይዞ አሳታፊ የሆነ ጊዜያዊ መንግስት መዋቀር መቻል አለበት። የትግራይ ህዝብ አሁን በተለይ ወጣቱም መላ የትግራይ ህዝብ በህወሓት ምክንያት ብዙ ዋጋ ነው የከፈለ። አሁን ለትግራይ ውስጥ ትግራይ ለደማችሁ ለከፈለችው ዋጋ ዋናው ምክንያት የቲፒኤልኤፍ አመራር ነው እና ያ አመራር ደግሞ ተመልሻ ወደ ስልጣን መጥቻለሁ ብሎ ዳግም ሌላ እልቂትና ሌላ ውድመት ለማምጣት መጥቷል። ስለዚህ ይህን የማክሸፍ ትልቅ ተራ አለ። አንደኛ ድምፁ ማሰማት መቻል አለበት፣ መቃወም አለበት። ይህን ሂደት ህጋዊም አይደለም። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የመጀመሪያ ዙር የስልጣን ጊዜያቸው አብቅቶ ለተጨማሪ 1 ዓመት ክልሉን እንዲመሩ በጠቅላይ ሚኒስትር አብይ አህመድ የተሾሙት ሚያዝያ 1 ቀን 2018 ዓ.ም እንደነበር ይታወሳል። የደብረጽዮን ገብረ ሚካኤል ሹመት ተከትሎ እስካሁን ከጊዜያዊ አስተዳደሩም ሆነ ከፌዴራል መንግስት በኩል የተባለ ነገር የለም። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ለተመላሽ ታጣቂዎች የሚሰጠው ስልጠና በቂ እንዳልሆነ የተገለጸው በዚሁ ባሳለፍነው ሳምንት መጨረሻ ነበረ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሰላም አማራጭ ተቀብለው የመጡ አካላት ሌሎችንም እንዲያመጡ በትብብር እየሰራ መሆኑን ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። መሳይ ገዛኸኝ
የኢትዮጵያ ሀገራዊ ምክክር ኮሚሽን የሰላም አማራጭን ከተቀበሉ 153 የአማራ ፋኖ ህዝባዊ ድርጅት አመራርና አባላት ጋር በተለያዩ ጉዳዮች ላይ ለ3 ቀናት ውይይት እንዳደረገ ዛሬ ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ በተደረገው ውይይት ጥልቅ ምክክር መደረጉን ተናግረው በክልሉ ዘላቂ ሰላምን ለማስፈን የሰላም አማራጭ የተቀበሉ ታጣቂዎችን የሰላም አምባሳደር የሚሆኑበትን መንገድ ለማመቻቸት እየተሰራ ነው ብለዋል። ዶክተር ዮናስ ውይይቱ ላይ የተንሸራሸሩ አዳዲስ ጉዳዮችን እንዲያስረድተዋል። በእነዚህ 3 ቀናት ያካሄድ ነው በዋናነት ትልቁ ሀገራዊ ምክክር ኮሚሽን ቅድም ቀጣይነት ወይም ፕሮሰስ ያልኩት ሂደት በሂደቱ ውስጥ አንድ አጀንዳ ሰብስቦ ከሌሎችም ጋር በዚህ ወንጌጅ ያደረግን ነው። ከነሱ ጋር ብቻ አይደለም፣ ከነሱም ጋር በተቻለ ሰላምን በሰላማዊ መንገድ የማምጣቱን ባህል ጠንካራ ለማድረግ ማመቻቸት ማስፈላጊ ነው። ኮንዲሽኖችን እዚህ ያሉት ቀደም ብሎ ወደዚህ ለሰላም ግንባታ የመጡት የተያዙበት ሁኔታ ሁልጊዜ እውነትን በኤንጌጅመንት ላይ መኖራቸው ተስፋ መኖራቸውን ሲያዩ ሌላው ጋም ያሉ ጫከላሉትም ወገኖቻችን ለመድረስ ሁኔታውን ስለሚያመቻች ነው። በእነዚህ በ3ቱም ቀናት በጥልቀት በመወያየት ሂደቱ እንዲጠናከር ጥልቀት እንዲኖረው ለማድረግ በተለይ ከውጭ ያሉ ወገኖቻችንን ደግሞ ለመሳብ ለመምጣት እንዲችሉ ሁሉም እንደናንተ ጋዜጠኞች ሆኖ ሪፖርተርስ ሆኖ ተመራማሪዎች ሆኖ ተስፋ እንዲኖራቸው አንዱ የኢትዮጵያ ክፍል አማራ ክልል ከተጎዳ ሁላችን የምንጎዳው ዳፋው ወይም ኢምፓክቱ እጅግ በጣም ሰፊ ስለሆነ ስለዚህ በአጭሩ ስንሰራ የነበረው እሱን ነበረ። የአማራ ፋኖ ድርጅት ተወካይ ዶክተር ኢያሱ አባተ በበኩላቸው በአማራ ክልል የተቀሩትን የትጥቅ ታጋዮች በሰላማዊ መንገድ ወደ ምክክሩ እንዲመጡ እንደሚሰሩ ገልጸዋል። በእውቀትና በተንኮል ከኢትዮጵያ ጠላቶች ጋር ለአማራም ከማይጠቅም አስተላለፍ ጋር ያሉ አሉ። ባለማወቅ በዚህ ውስጥ የሚገኙ ወንድሞቻችን አሉና መስመራችን አልተቋረጠም። እኔ ኢትዮጵያ ውስጥ አይደለም በእኛ አብረን በቆየነውና ጫካ በቀረው ኃይል ውስጥ በመንግስትና በታጣቂው ኃይል ውስጥ የተቆረጠ መስመር አለ ብዬ ለማመን ይቸግራሉ። አንድ ማህበረሰብ ውስጥ ነው የወጣ ነው። ተመሳሳይ ትምህርት ቤቶች፣ ተመሳሳይ ማህበራዊ ተቋማት ውስጥ ነው ያለ ነው። የሚለያይ ነገር የለንም ነው ባጭሩ። በአንድ በኩል መንግስት ከኛ ጋር የተስማማቸውን ስምምነቶች የአማራንም ማህበረሰብ የህዝብ ጥያቄዎች በመመለስና ኤክስትራ ማይል ሂዶ በልማትም በሌሎች ነገሮች በማሳካት ጫካ ያለውን ኃይል ጥያቄ መመለስ አለበት፣ የኛም ጥያቄ መመለስ አለበት። ከፋኖ ድጋፍም ጋር በተያያዘ የተጣሩ መረጃዎችን እያሰባሰብን ነው። በቅርብ ይሄን ወደ ስራ መንገባበት ይሆናል። በእኛ በኩል የምንደርስበትን ምላሽም የስምምነታችን አንዱ አካል ስለሆነ ለህዝብ በይፋ የምናሳውቅ ነው የሚሆነው። ዶክተር ኢያሱ አክለው በኢትዮጵያ ታድሶ ኮሚሽን በኩል ለተመላሽ ታጣቂዎች የሚሰጠው ስልጠና በቂ የሚባል እንዳልሆነ አንስተዋል። ኢትዮጵያ ውስጥ ካለው ግጭት አኳያ የዲዲአርን ፈንድ ከማድረግ ጋር ስትመለከቱት ሌላ ቦታ ላይ እንደምታነቡት እንደምታጠኑት አይነት ነገር አይደለም። ፈንድ የሚያደርጉ ዓለም አቀፍ ተቋማትም ጭምር ማለት ነው። ሶስቱን ታሳቢ አድርገን ሌሎቹን ግን እኛ በተለይ በኢኮኖሚካሊ እንዴት ነው ከዚያም ያየናቸው ያጠናናቸው አንዳንዱ ሪዝን የሚያደርገው ትግል ላይ ለመሆኑ ኢኮኖሚካሊ ጭምር ነው። ከስራ አጥነት ከምን የሚመጣው አሁን ተጃምሎ የመጣ የፖለቲካ ጥያቄና ከህልውናችን ጋር ተደራርቦ ነው ወደ ጫካ ይሄድ ነው። ይሄ ኃይል እንዴት ነው ኢኮኖሚካሊ ራሱንም አገሩን ሊጠቅም የሚችል የሚለውን የተለያዩ ፕሮጀክቶችን ነድፈን እየተንቀሳቀስን ነው። በራሳችን በአገር ውስጥ ልማት መለወጥ የምንችላቸው በፈንድ የሚመጡት ያን ያህል እስካሁን ባየ ነው እዚህ ግባ የሚባል አገርን ስቴብል ሊያደርግ የሚችል ሆኖ አላገኘ ነው። በዲዲአር በኩል ያለው የስልጠናዎች ምናምን በቂ አይደሉም። እስካሁን የተሰጡት በጣም ለአጭር ጊዜ ለ7 ቀን ለ15 ቀን እነዚህ ናቸው እና ዲዲአር ደግሞ ስታዩት የሚለው ሚኒመም 90 ቀናት ነው፣ 3 ወር ማለት ነው። ሰው የቆየው ፋይት እያደረገ ውጊያ ላይ ነው። የሞራልም የምንም እንትኖች አሉ፣ ማህበረሰቡ ላይ ጉዳቶች አሉ። አሁን ብዙ ጊዜ ዲዲአርም ጠቦ ለተዋጊ ለነበረው ኃይል ብቻ መታየት የለበትም። በውጊያው ዋጋ ሲከፍል የቆየው ማህበረሰብም የዚህ አካል ነው። ትራውማው ሊለቀው ስለማይችልና ትራውማ ሂሊንግ እንደ ኮሚኒቲ ጭምር ነው። ለወጣቱ ከትምህርት ለቆዩት ህጻናት ምናምና ሰፊ ነው ስራችን። በሀገሪቱ በትጥቅ ትግል ላይ የሚገኙ ኃይሎች አሁንም አጀንዳዎቻቸውን በሰላማዊ መንገድ ለሀገራዊ ምክክር ኮሚሽን እንዲያቀርቡ ጥሪ ቀርቧል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሚተላለፈው ኢሳት ሳምንታዊ እነሆ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አሜሪካ ጦርነቱን ያስቆማል ያለችውን የሰላም ሀሳብ ለኢራን ያቀረበችው በዚሁ ባሳለፍነው ሳምንት መጨረሻ ላይ ነበረ። ኢራን በአሜሪካ የቀረበውን የሰላም ሀሳብ እየመረመረችው እንደሆነ በመግለጽ ምላሿን ለፓኪስታን እንደምታቀርብ አስታውቃለች። ሸሪፍ ኢማም ተጨማሪ አለው።
ኢራን ረቡዕ ዕለት እንዳለችው በአሜሪካ የቀረበውን የሰላም ዕቅድ እየገመገመች እንደሆነ ገልጻለች። የመረጃ ምንጮች እንዳስታወቁት የቀረበው ሐሳብ ጦርነቱን ለማስቆም ያግዛል። ያልተመለሱ የአሜሪካ ጥያቄዎችን በመተው ኢራን የኒውክሌር ፕሮግራሟን እንድትተውና የሆርሙዝ ሰርጥን እንድትከፍት የሚል የኢራን የውጭ ጉዳይ ሚኒስትር ቃል አቀባዩን ዋቢ አድርጎ የኢራን ዜና ወኪል እንደዘገበው ኢራን ለቀረበው ሐሳብ ምላሿን ትሰጣለች ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት ኢራን ከስምምነት ለመድረስ ፍላጎት አላት። ከስምምነት መድረስ ይፈልጋሉ። ጥሩ ሊባል የሚችል ንግግር አድርገናል ባለፉት 24 ሰዓታት። እናም ከስምምነት ላይ እንደርሳለን ብለን እናስባለን ሲሉ ትራምፕ ለሪፖርተሮች ረቡዕ ዕለት ተናግረዋል። ትራምፕ የሆርሙዝ ሰርጥን ለማስከፈት የነጻነት ፕሮጀክት እንዲቋረጥ ከማድረጋቸው ከቀናት በፊት በሰላም ንግግሩ ላይ ለውጥ እየታየበት ነበር። የሰርጡ መዘጋት የዓለምን ኢኮኖሚ ይጎዳዋል ተብሏል። ኢራን አሁን ላይ የሆርሙዝ ሰርጥ በእሷ ቁጥጥር ስር እንዲሆን ግፊት እያደረገች ነው። የሆርሙዝ ሰርጥ የዓለም 1/5ኛው ነዳጅና የተፈጥሮ ጋዝ መተላለፊያ መሆኑም ይታወቃል። የአሜሪካ የሆነው አክሲዮስ እንዳለው ሁለቱም ወገኖች በባለ 14 ነጥብ የስምምነት ሐሳብ ላይ ለመስማማት ተቃርበዋል። በቀረበው የመግባቢያ ሐሳብ መሠረት ኢራን የኒውክሌር መሳሪያ ላለማምረት እንዲሁም ዩራኒየም ለ12 ዓመታት ላለማበልጸግ ትስማማለች ይላል የቀረበው ስምምነት። አሜሪካ በበኩሏ ማዕቀቧን ታነሳለች። ተይዞ የነበረ በቢሊዮኖች የሚቆጠር የኢራን ዶላርም ይለቀቃል። ሁለቱም ወገኖች ወሳኝ የሆነውን የውሃ መተላለፊያ ሆርሙዝ ሰርጥ በ30 ቀናት ክፍት ያደርጋሉ። የፓኪስታን የውጭ ጉዳይ ሚኒስቴር ሐሙስ ዕለት እንዳለው ኢራንና አሜሪካ ከስምምነት ላይ ሊደርሱ እንደሆነ እየተነገረ ያለውን ዜና በደስታ እንደሚቀበሉት ገልጸው አሁን ላይ ግን ተጨማሪ መረጃ መስጠት እንደማይፈልጉ አስታውቀዋል። ዝርዝሩን በመናገር እንዳደራዳሪ ከሁለቱም ወገኖች ተአማኒነትን ማጣት አንፈልግም ብለዋል ለአልጀዚራ ዘጋቢ። ሌላ የአልጀዚራ ዘጋቢ ከቴህራን እንዳለው ኢራናውያን እያሉ ያለው በአሁኑ ደረጃ የኒውክሌር ፕሮግራማቸውን በተመለከተ ከስምምነት አልደረሱም። ከዚህ ይልቅ ከስምምነት ላይ የደረስነው በሁሉም አካባቢዎች ጦርነትን ማስቆም ነው ብለዋል። መረጃው የአልጀዚራ ነው። በተያያዘ ዜና አሜሪካና ኢራን በሆርሙዝ ሰርጥ መጋጨታቸውን ተከትሎ ጦርነት እንዳይቀሰቀስ ተሰግቷል። ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት አሁንም ስራ ላይ ነው እያሉ ነው። ዝርዝሩ እንደሚከተለው ይቀርባል። ዩናይትድ ስቴትስ እና ኢራን በሆርሙዝ ሰርጥ ላይ ተጋጭተዋል። ይህም በቋፍ ላይ ያለውን የተኩስ አቁም ስምምነት እንዳያፈርሰው ተሰግቷል። ይህ ሐሙስ ዕለት የተጀመረው ግጭት ጦርነቱን ያስቆማል በሚል በአሜሪካ የተዘጋጀ የሰላም ስምምነት ምክረ ሐሳብ ለኢራን ተልኮ ዋሽንግተን ምላሽ እየተጠባበቀች ባለችበት ሁኔታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት 3 የአሜሪካ የባህር ኃይል አጥቂዎች በሆርሙዝ ሰርጥ ሲተላለፉ ጥቃት ደርሶባቸዋል። የሆርሙዝ ሰርጥ በሰላሙ ጊዜ የዓለም 1/5ኛ ነዳጅና የተፈጥሮ ጋዝ የሚተላለፍበት መስመር ነው። ይሁን እንጂ ጦርነት መቀስቀሱን ተከትሎ ኢራን መተላለፊያውን ዘግታለች። ባለፈው ወር አሜሪካ በምላሹ የኢራን ወደቦች እንቅስቃሴ እንዳያደርጉ መስመሩን ዘግታለች። 3 ዕውቅ የሆኑ የአሜሪካ የባህር አውዳሚዎች እየተተኮሰባቸው አንዳች ጉዳት ሳይደርስ በሆርሙዝ ሰርጥ ማለፍ ችለዋል። በሦስቱም ላይ የደረሰ ጉዳት የለም፣ ነገር ግን በኢራን አጥቂዎች ላይ ከፍተኛ ጉዳት ደርሷል ሲሉ ትራምፕ በማኅበራዊ ሚዲያ ጽፈዋል። ትራምፕ በኋላ ላይ ለሪፖርተሮች እንደነገሩት በአፕሪል ወር ላይ የተስማማንበት የተኩስ አቁም ስምምነት አሁንም በሥራ ላይ አለ ብለዋል። የኢራን ከፍተኛ የጦር አዛዥ እንዳሉት አሜሪካ ኢራንን የነዳጅ ታንከርና ሌላ መርከብ በማጥቃት የተኩስ አቁሙን ጥሳለች ሲሉ ወቅሰዋል። አክለውም አሜሪካ በሲቪሎች መኖሪያ አካባቢ የአየር ጥቃት ፈጽማለች። በቋሽም ደሴቲቱ ወደ ሆርሙዝ ሰርጥ ለመግባት ስትራቴጂካዊ ስፍራ ስትሆን አብዛኛው የኢራን ባህር ኃይል መኖሪያም ነው። የኢራን ፕሬስ ቲቪ በኋላ ላይ ሪፖርት እንዳደረገው ለበርካታ ሰዓታት የተኩስ ልውውጥ ከተካሄደ በኋላ በኢራን ደሴቶችና ዳርቻ አካባቢዎች ያሉ ከተሞች በሆርሙዝ ሰርጥ በኩል አሁን ላይ ወደ ቀደመ ሰላሙ ተመልሰዋል ብሏል። አሁን ድረስ የትኛው ወገን ሐሙስ ዕለት ቀድሞ ግጭቱ እንደጀመረ አይታወቅም። ይሁን እንጂ አልፎ አልፎ ሁለቱም ወገኖች የተኩስ አቁም ስምምነቱ ሥራ ላይ ከዋለ ከአፕሪል 8 ቀን አንስቶ የተኩስ ልውውጥ ያደርጋሉ ተብሏል። የኢራን አብዮታዊ ዘብ የባህር ኃይል እንዳለው የኢራን ኃይሎች የተለያዩ ባለስቲኮችና ጸረ መርከብ ክሩዝ ሚሳይልና አውዳሚ የሆኑ ድሮኖች ከሚፈነዱ አረሮች ጋር
ይጠቀማሉ የተኩስ አቁሙን ለምትጥሰው አሜሪካ ምላሽ ለመስጠት ተብሏል። የአሜሪካ ጦር ማዕከላዊ ዕዝ እንዳለው ከኢራን የተሰነዘረውን ጥቃት አክሽፏል። እናም ራስን መከላከል በሚል ጥቃት ፈጽሟል። አክሎም በምንም የአሜሪካ ንብረቶች ላይ ጉዳት አልደረሰም። ግጭቱን ማባባስ አንፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅ እንቆማለን ብሏል። አሜሪካና ኢራን አሁንም ድረስ ከሰላም ስምምነት ላይ ቢያደርሱም በሁለቱ ሀገራት መካከል ከአፕሪል 8 ቀን አንስቶ የተኩስ አቁም ስምምነት መደረጉ ይታወቃል። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ የእስካሁኑ ነበረ። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ